በሰው ሰራሽ አስተውሎት የተፈበረኩ ጦርነትን የሚያጀግኑ ምስሎች በኢትዮጵያና በኤርትራ ተጠቃሚዎች መካከል ያለውን የበይነ መረብ ንትርክ እያባባሱት ነው የተባለ መረጃውን የምናካፍላችሁ ይሆናል። የጸጥታው ምክር ቤት በሆርሙዝ ጉዳይ ላይ ሊመክር መሆኑ ተሰምቷል። ይህንን መረጃ እናካፍላችኋለን። የትግራይ ነጻነት ደጋፊ ተቃዋሚ ፓርቲዎች የጋራ ግንባር ለመመስረት የመግባቢያ ሰነድ ተፈራረሙ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ ወዳጅንላችሁ ጉዳዮች የምናልፍ ነው የሚሆነው። በሰው ሰራሽ አስተውሎት የተፈበረኩ ጦርነትን የሚያጀግኑ ምስሎች በኢትዮጵያና በኤርትራ ተጠቃሚዎች መካከል ያለውን የበይነ መረብ ንትርክ እያባባሱት ነው ተባለ። የኢትዮጵያ ብሔራዊ ጦር ስትራቴጂያዊ የሆነችው የኤርትራን አሰብ ወደብ በኃይል ሲቆጣጠር በሚያሳዩ በሰው ሰራሽ አስተውሎት ወይንም AI የተፈበረኩ ምስሎችና ቪዲዮዎች በሁለቱ ተወላጆች መካከል ያለውን የበይነ መረብ እንካ በሰላንቲያ ያባባሱት መሆኑን የኤኤፍፒ ዘገባ አመላከተ። ከነዚህ ምስሎች ዋነኛ ፈጣሪዎች አንዱ የሆነውና በፌስቡክ ከ87000 በላይ ተከታዮች ያሉት የ24 ዓመቱ የግምሩቅ ኤልያስ ከበደ ዘመድኩን ለኤኤፍፒ እንደተናገረው 2018 ዓመተ ምህረት አብዛኛውን ጊዜ ያሳለፈው የኢትዮጵያን ብሔራዊ ትርክት ለማስተዋወቅ በሚል ኢትዮጵያ አሰብ ስትቆጣጠር የሚያሳዩ በሰው ሰራሽ አስተውሎት ወይንም AI የተፈበረኩ ምስሎችን በማዘጋጀት ነው። የሀገር መከላከያ ሰራዊትን ሞራል ለመንካት የሚሞክሩ ትረካዎችን ለመመከትም AI ተጠቅማለሁ ያለው ኤልያስ ለዚህም እንደ ChatGPT እና Gemini ያሉ ነፃ መድረኮችንም እንደሚጠቀም ገልጿል። በእነዚህ ምስሎች መካከል የኢትዮጵያ ታንኮች አሰብ ሲገቡ የሚያሳዩና የኢትዮጵያ ጦር አዛዥ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ሲያባርሩ የሚያሳዩ ቪዲዮዎች በስፋት እየተሰራጩ ይገኛሉ። በሌላ በኩል የኤርትራ ወገንተኝነት ያላቸው የማህበራዊ ሚዲያ ተጠቃሚዎችም የኢትዮጵያ ወታደሮች እጃቸውን ሲሰጡ የሚያሳዩ የራሳቸውን የAI ምስሎች በመልቀቅ ያጸፋ ምላሽም እየሰጡ ሲሆን ይህም በሁለቱም በኩል ያሉ ደጋፊዎች የበይነ መረብ እንካሰላንቲያ አክሮታል። የጅማ ዩኒቨርሲቲ የጋዜጠኝነት መምህር መሩቅነ ድርቢሳ ምስሎቹ ጦርነትን ቀላልና ያለምንም መስዋዕትነት የሚገኝ ድል አድርገው እንደሚስሉ ገልጸው ይህም የፖለቲካ ንግግሩ ከመፍትሄ ይልቅ ወደ ግጭት እንዲያመራ ይገፋፋልም ብለዋል። ይህ AI የታገዘ የበይነ መረብ እንካሰላንቲያ እየተባባሰ የመጣው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር በ2023 የቀይ ባህር በር ለኢትዮጵያ የህልውና ጉዳይ ነው ካሉ በኋላ በሁለቱ ሀገራት መካከል የፖለቲካ ውጥረት እየከረረ ከመጣም በኋላ ነው። ምንም እንኳን በመጀመሪያ አካባቢ ኤርትራውያን ለኢትዮጵያ ወታደሮች ድጋፍ ቢያደርጉም በጦርነቱ ወቅት የኤርትራ ጦር በገባባቸው የትግራይ ከተሞች ሁሉ ውድመት በፈጸሙ የፌዴራል መንግስት ድርጊቱን ማውገዙንና ታክቲካዊ በሆነ መንገድ መቀሌ እንዳይገቡ ማድረጉን ጠቅላይ ሚኒስትሩ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስተርና የተባበሩት መንግስታት የሰብአዊ መብት ባለሙያዎች ኮሚሽንን ጨምሮ በርካታ ዓለም አቀፍ ተቋማት የኤርትራ ጦር፣ የኢትዮጵያ ፌዴራል ጦርና የክልል ኃይሎች በጦርነቱ ወቅት ግፍ መፈጸማቸውን በምርመራቸው ማረጋግጠዋል። ኤርትራ ግን የቀረበባትን ክስ አትቀበልም። በሁለቱ ሀገራት መካከል ያለው ውጥረት በ2017 እና 18 ይክራር እንጂ ግንኙነታቸው የትግራዩን ጦርነት ካቆመው የጥቅምት 2015 የፕሪቶሪያ ስምምነት በኋላ በየጊዜው እየሻከረ መምጣቱን ይታወሳል። በሌላ መረጃችን ስንሻገር የጸጥታው ምክር ቤት በሆርሙዝ ጉዳይ ላይ ሊመካከር ነው። ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ሰላምን ለማውረድ ከፍተኛ የዲፕሎማሲ ጥረት እያደረገ ባለበት በዚህ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ ወሽመጥ የትራንስፖርት ደህንነትን ለማረጋገጥ የሚያስችል ወሳኝ ውሳኔ ሀሳብ ላይ ድምጽ ሊሰጥ ነው። የእርምጃ በቀጠና የተቋረጡ የንግድ መስመሮች ዳግም እንዲከፈቱና የዓለም ኢኮኖሚ መረጋጋትን እንዲያገኝ ትልቅ ተስፋ የሚሰጥም ነው። አሜሪካን በበኩሏ ኢራን ጊዜው ሳይረፍድ ስምምነት እንድታደርግ ጥሪ ማቅረቧ ለሰላማዊ መፍትሄ የሚሆን በር ገና እንዳልተዘጋም ያሳያል። በሌላ በኩል ግን በሁለቱ ሀገራት መካከል ያለው የቃላት ጦርነትና ወታደራዊ ፍጥጫ ቀጥሎ ውሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ኤሌክትሪክ ኃይል ማመንጫ ጣቢያዎች የጥቃት ኢላማ ሊሆኑ እንደሚችሉ በማስጠንቀቅ አዲስ ስጋትን ፈጥረዋል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ በበኩላቸው አሜሪካ በኤሌክትሪክ ኃይል ማመንጫዎች ላይ ጥቃት የምትሰነዝር ከሆነ በአካባቢው በሚገኙ የአሜሪካና የእስራኤል ኃይልና ኢንፎርሜሽን ቴክኖሎጂ ተቋማት ላይ አጸፋዊ እርምጃ እንደሚወስዱም ዝተዋል። ምንም እንኳን ውጥረቱ ቢበረታም በዛሬው ዕለት የሚሰጠው የመንግስታቱ ድርጅት የድምጽ አሰጣጥ ውጤት ለቀጠናው ሰላም አዲስ አቅጣጫ ሊያሳይ እንደሚችልም እየተጠበቀ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወዳዝንላችሁ ዘገባዎች የምናልፍ ነው የሚሆነው። የትግራይ ነጻነት ደጋፊ ተቃዋሚ ፓርቲዎች የጋራ ግንባር ለመመስረት የመግባቢያ ሰነድ ተፈራረሙ። ሳልሳይ ወያኔ ትግራይ ሳወተ የትግራይ ነጻነት ፓርቲ ትነፓ በትግራይ የሚገኙ የነጻነት ደጋፊ ኃይሎችን ለማስተባበር ያለመ የጋራ ፖለቲካዊ ግንባር ለመመስረት የሚያስችል ሰነድ መፈራረማቸውን ለአዲስ ስታንዳርድ አረጋገጡ።
በሁለቱ ፓርቲዎች ባወጡት የጋራ መግለጫ ስምምነቱ እስካሁን በተናጥል ሲያደርጉት የነበረውን የፖለቲካ እንቅስቃሴ ይበልጥ ወደ ተቀናጀና መዋቅራዊ ወደሆነ መድረክ ለማሸጋገር ያለመ መሆኑንም ገልጸዋል። ፓርቲዎቹ አክለውም ግንባሩ በኢትዮጵያ ብሔራዊ ምርጫ ቦርድ የተቀመጡ መስፈርቶች ተሟልተው በይፋ እስኪመሰረት ድረስ ሁለቱም ድርጅቶች በጋራ በተቀረጹ ተግባር ላይ የፖለቲካ እንቅስቃሴያቸውን በቅንጅት እንደሚቀጥሉም አሳውቀዋል። የመግባቢያ ስምምነት የተፈረመው በትግራይ ክልል ውስጥ በተለያዩ የፖለቲካ አጀንዳዎች በሚንጸባረቁበት ውስብስብ ፖለቲካዊ ሁኔታ ውስጥ መሆኑን ፓርቲዎቹም ገልጸዋል። የታቀደው ግንባር ለብሔርተኛ ኃይሎች የተባበረ መድረክ ለመፍጠርና የጋራ ፖለቲካዊ ተሳትፎን ለማጠናከር የታለመ መሆኑንም ጠቁመዋል። የሳልሳይ ወያኔ ትግራይ ሊቀመንበር ክንፈ ሀዱሽ ለአዲስ ስታንዳርድ እንደተናገሩት ስምምነቱ ወታደራዊ መልክ የያዘውን የጎራ የለየና የተበታተነውን የወቅቱን የፖለቲካ ድባብ ለመለወጥ የተወሰደ ወሳኝ እርምጃ ነው ብለዋል። ክንፈ አክለውም የጋራ ግንባሩ የመመስረት ሐሳብ እንደ አውሮፓውያን አቆጣጠር በ2023 መጀመሪያ ላይ የነበረ ቢሆንም በተለያዩ ተግዳሮቶች ሳይሳካ መቆየቱን ገልጸዋል። ይሁን እንጂ ባለፉት 4 ዓመታት በሁለቱ ፓርቲዎች አመራር መካከል የተደረጉ ውይይቶች መሰረታዊ ልዩነቶችን ለመፍታትና ለአሁኑ ስምምነት መንገድ ለመጥረግ እንደረዱ ተናግረዋል። ቀደም ሲል አዲስ ስታንዳርድ እንደዘገበው የትግራይ ነጻነት ፓርቲ ወይንም ትነፓ ሌተናንት ጀነራል ጻድቃን ገብረትንሳኤ ይፋ ካደረጉት አዲስ የፖለቲካ ጥምረት ጋር ምንም አይነት ግንኙነት እንደሌለውና በጥምረቱ መስረታ ላይም እንዳልተማከረ መግለጹ ይታወሳል። ፓርቲው ስሙ ከጥምረቱ ጋር ተያይዞ መነሳቱ የተሳሳተ መሆኑን በመጥቀስ ድርጅታዊ ውሳኔዎቹን ራሱን ችሎ እንደሚወስን አስጠንቅቆም ነበር። ትነፓ ራሱን ቢያገልም ባይቶና፣ አረና ትግራይና ስምረት የተባሉ ሌሎች ተቃዋሚ ፓርቲዎች በጥምረቱ ውስጥ መሳተፋቸውን አረጋግጠዋል። ይህም በትግራይ ፖለቲካ ተዋንያን መካከል ያለውን የተለያየ አቅጣጫም የሚያሳይ ነው። የዚህ ግንባር መስረታ ሂደት የመጣው ሁለቱ ተቃዋሚዎች ቀደም ሲል ተከታታይ የጋራ መግለጫዎችን ሲሰጡ ከቆዩም በኋላ ነው። በጥር 2018 ዓ.ም ትነፓና ሳወተን ጨምሮ በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች የዓለም አቀፍ ባለድርሻዎች በጉዳዩ ላይ ጣልቃ እንዲገቡና ውጥረቱ እንዳይባባስ እንዲሰሩ ጥሪ አቅርበውም ነበር። ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለሌሎች የፕሪቶሪያው የሰላም ስምምነት ዋሶች በጻፈው ግልጽ ደብዳቤ በትግራይ ውስጥ እየታየ ያለው የፖለቲካና የወታደራዊ ውጥረት አሳሳቢ መሆኑንም ገልጸው ነበር። ግጭት ዳግም እንዳያገረሽ አስቸኳይ ዲፕሎማሲያዊ ጥረት እንዲደረግም ጠይቀዋል። በተለይም የሰላም ስምምነቱ አተገባበር ላይ ክትትል ላይ ያሉ አንዳንድ ጉድለቶች እንዲሁም በትልልቅ ተዋንያን መካከል ያለው አለመተማመን የሰላም ሂደቱ አደጋ ላይ ሊጥለው እንደሚችልም አስጠንቅቀው ነበር። የቮይስ ኦፍ ኢትዮጵያን ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩ።